በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የተወደዳችሁ የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የቃል ኪዳን ልጆች እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? ልዑል እግዚአብሔር የአባቶቻችን አምላክ ፈጣሪያችን ስሙ ለዘላለሙ የተመሰገነ ይሁን። ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም ረድኤቷን በረከቷን ታሳድርብን። ጥንተ ጠላታችንን ዲያብሎስን አምላካችን መድኃኒታችን ኢየሱስ ክርስቶስ በቅዱስ መስቀሉ ራሱን ቀጥቅጦ ከመካከላችን ያስወግድልን። አሜን። ፍትሕዎን ወአምጽእዎን ሊተ ፈታችሁ አምጡልኝ። የማቴዎስ ወንጌል ምዕራፍ 21 ቁጥር 3። እንኳን ለባለ ሆሳዕና በሰላም በጤና በሕይወት ጠብቆ አደረሳችሁ አደረሰን። ባለ ሆሳዕና አብይ ጾም 8ኛው ሰንበት 8ኛው እሁድ ነው። ባለ ሆሳዕና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከ9 አበይት በዓላት አንዱ ነው። ኪሩቤልና ሱራፌል በፍርሃት በረዓድ ሆነው ዙፋኑን የሚሸከሙለት ጌታ በትሕትና በአህያ ጀርባ ተቀምጦ እየተመሰገነ ወደ ቤተ መቅደስ የገባበት የነቢዩ የዘካርያስ የኢሳይያስ የነቢያት ትንቢት የተፈጸመበት ሕዝቡ ዘንባባ ይዘው የዘመሩበት ሕፃናት በንጹሕ አንደበታቸው ሆሳዕና በአርያም ለወልደ ዳዊት እያሉ ያመሰገኑበት ታላቅ የምስጋና በዓል ነው። ለዚህ ታላቅ በዓል በሰላም በጤና በሕይወት ጠብቆ አደረሳችሁ አደረሰን። ፍትሕዎን ወአምጽእዎን ሊተ ፈታችሁ አምጡልኝ። የማቴዎስ ወንጌል ምዕራፍ 21 ቁጥር 3። በዚህ ርዕስ እንማማራለን። እግዚአብሔር አምላካችን እንዲያስተምረን እንዲመክረን እንዲገስጸን የእሱ መልካም ፈቃድ ይሆንልን። የማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ እንዲህ ይላል። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ 2 ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜም የታሰረችን አህያ ውርንጭላም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ስለ ቃሉ የአምላካችን የመድኃኒታችን የኢየሱስ ክርስቶስ መልካም ፈቃድ ይሁንልን። ይህንን ቃል የተናገረው ፈታችሁ አምጡልኝ ብሎ የተናገረው ፍጥረታትን ሁሉ የፈጠረ ዓለምን ሁሉ ፈጥሮ የሚመግበው ፈጣሪ ሰማያት ወምድር ሰማይንም ምድርንም የፈጠረ የነገስታት ንጉሥ የአማልክት አምላክ የጌቶች ጌታ አምላካችን ፈጣሪያችን በጠባብ ደረት በአጭር ቁመት ተወስኖ በሰዎች መካከል ተገኝቶ ያዘኑትን እያጽናና የታመሙትን እያዳነ የጎበጡትን እያቃና የተቸገሩትን እየረዳ የሞቱትን እያስነሳ ታምራት እያደረገ በዚህ ዕለት ወደ ኢየሩሳሌም ቀረበ ነው የሚለው። ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ደቀ መዛሙርቱን አስከትሎ ከ5 ገበያ የሚበዛ ሕዝብ ይከተለው ነበርና ከፊት ከኋላ በግራ በቀኝ ብዙ ሰዎች አንዳንዶቹ የእጁን ታምራት ለማየት
በሽተኞች ሲድኑ፣ እውራን ዓይናቸው ሲበራ፣ ጎባጦች ሲቀኑ፣ ሕሙማን ሲፈወሱ ለማየት ብዙ ሰዎች ይከተሉት ነበረ። አንዳንዶቹ ደግሞ ፈውስ ፈልገው፣ ድህነት ፈልገው፣ ነፃነት ፈልገው፣ አንዳንዶቹ ደግሞ ነፃነት ፈልገው ነፃ ለመውጣት ይከተሉት ነበረ። አንዳንዶቹ ደግሞ የቃሉን ትምህርት ከዋለበት እየዋሉ ካደረበት እያደሩ ቃሉን ለመስማት ትምህርቱን ለመስማት ይከተሉት ነበረ። በዚህ ዕለት ግን አምላካችን ወደ ኢየሩሳሌም ቀረበ። ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ቤተ ፋጌ የተመሳቀለ ጎዳና ብለው የቤተ ክርስቲያናችን መምህራን ተርጉመዋል። የበለስ ቤትም ይላሉ። በዛሽ ላይ ሆኖ እዛሽ ላይ ሲደርስ እዛሽ ላይ ሆኖ ሁለቱን ደቀ መዛሙርት ወደፊት ካለችው መንደር ወደፊት ካለችው ሰፈር ለምንድን ነው ወደ ኋላ ያላካቸው? ለምንድን ነው ወደ ቀኝ ያላካቸው? ለምንድን ነው ወደ ግራ ያላካቸው? ወደፊት ካለችው የክርስትና ጉዞ ወገኖቼ ወደፊት ነው። ሐዋርያት ጉዟቸው ወደፊት ነው። ወደፊት የሚያጋጥማቸው ወደፊት ተልኮ እየሰጣቸው ሄደው እንዲያስተምሩ፣ የታሰሩትን እንዲፈቱ የተሰጣቸው መመሪያ ደግሞ ወደፊት ካለችው መንደር ሂዱና የታሰረች አህያ ከነውርንጭላዋ ታገኛላችሁ፣ ፈታችሁ አምጡልኝ ነው ያለ። ፈታችሁ አምጡልኝ። ልብ በሉ። የታሰረች አህያ አለች ከነውርንጭላዋ። ማን ነው ያሰራት? አህያዋ ምንድን ናት? ለምንድን ነው ጌታ ያልታሰሩ በየሜዳው ያልታሰሩ ብዙ አህዮች አልነበሩም ወይ? ያልታሰሩትን አህዮች ለምንድን ነው ያልፈለገው? የታሰረችውን አህያ ለምንድን ነው የፈለገው? ምስጢር ስላለው ነው ወገኖቼ። ምስጢር ስላለው ነው። አህያዋ ስትታሰር አልነበረም። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ማእመረ ኅቡዓት ነው። አህያ የታሰረች እንዳለች ነገራቸው። ሂዳችሁ ፈታችሁ አምጡ ብሎ አዘዛቸው። የተላኩት ሐዋርያት ደግሞ ተልኳቸው መታዘዝ ስለሆነ ተልኳቸው ትእዛዝ መቀበል ስለሆነ የፈጣሪያቸውን ትእዛዝ መቀበል የአምላካቸውን ትእዛዝ መፈጸም። ማን ያሰራት ናት? ለምን ታሰረች? እንዴት ታሰረች? የት ታሰረች? ማን አሰራት? የሚል ጥያቄ አላቀረቡም ወገኖቼ። የሐዋርያት ተልኮ የሐዋርያት ጉዞ መታዘዝ ብቻ ነው። ፈጣሪያቸው ያዘዛቸውን ብቻ መስራት ነው። አድርጉ የተባሉትን ማድረግ ነው። ስለዚህ ጥያቄ አላቀረቡም። እሱም ደግሞ ምንድን ነው ያላቸው? በጣም የሚገርም ነው ወገኖቼ። በፊታችሁ ወዳለችው መንደር ሂዱ ያለ። የመንደሪቱ ስም አልጠቀሰም። የት ትሁን? ከፊታችሁ ነው ብቻ። ወደፊት እንዲሄዱ ነው የታዘዙት ወገኖቼ። እግዚአብሔር ወገኖቼ ወደ ኋላ አይመልሰን። ወደ ኋላ ከመመለስ እግዚአብሔር ይጠብቀን። ወደ ኋላ ለምንድን ነው ያላለዘዛቸው? የሐዋርያት ጉዞ ወደ ኋላ አይደለም ወገኖቼ። ቤተ
ቤታቸውን፣ ንብረታቸውን፣ ርስታቸውን፣ ጉልታቸውን ጥለው መጥተዋል። ወደኋላ መመለስ የለም። የሐዋርያት ጉዞ ወደፊት ነው። ክርስትና ጉዞ ወገኖቼ ወደፊት ነው፣ ወደኋላ የለም። ክርስቲያኖች ወገኖቼ ጉዞአችን ወደፊት ነው። እየጾምን እየሰገድን እግዚአብሔርን እያመለክን ምጽዋት እየመጸወትን ስግደት እየሰገድን ንስሐ እየገባን ስጋውን እየበላን ደሙን እየጠጣን ወደፊት መቀጠል ነው። በንስሐ ሕይወት ሆነን ወደፊት መቀጠል ነው። ክርስትና ጉዞ ወገኖቼ ወደፊት ነው። ስለዚህ ለዚህ ነው ወደፊት እንዲሄዱ ነው የታዘዙት። ስለዚህ ግራም አላሉም፣ ቀኝም አላሉም፣ ወደ ኋላም አላሉም። ወደፊት ወደ ታዘዙበት ነው የሄዱት። ክርስትና ጉዞ ወደፊት ነው ወገኖቼ። ከዛ ወደ መንግሥተ ሰማያት መድረስ ነው። በዚያን ጊዜም የታሰረችን አህያ ውርንጭላዋን ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ ነው ያላቸው። የታሰረች አህያ አለች። ሌባ ሰርቆ ያሰራት የታሰረች አህያ አለች። ያችን አህያ ፈታችሁ አምጧት። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል። ማንም የሚጠይቃችሁ አካል ከተገኘ ማንም ቢጠይቃችሁ እናንተ ለምን ትፈታላችሁ ብሎ ቢጠይቃችሁ ለጌታ ያስፈልጉታል። የአህያዋ ባለቤት በተፈጥሮ ፈጣሪዋ ነውና አህያዋ ማን እንደሆነች በኋላ እናያለን። በተፈጥሮ ፈጣሪዋ ነው፣ ይፈልጋታል፣ ታስፈልገዋለች። ለጊዜው የአህያዋ ባለቤት ሌላ ቢሆንም በተፈጥሮ ግን ፈጣሪዋ ነው። ስለዚህ ለጌታ ያስፈልጉታል በሉ አላቸው። ለጌታው እናስፈልገዋለን ወገኖቼ። ምንም ኃጢአተኞች ብንሆን በደለኞች ብንሆን ትእዛዙን ብናጎድል ትእዛዙን ባንጠብቅ ለጌታ እናስፈልገዋለን። ፈልጎን ነው የመጣው። ፈልጎን ነው ከሰማይ የወረደው። ፈልጎን ነው በከብቶች በረት የተወለደው። ፈልጎን ነው የተሰደደው። ፈልጎን ነው ዙሮ ያስተማረው። ፈልጎን ነው መከራ የተቀበለው። ፈልጎን ነው የተቸነከረው። ፈልጎን ነው ወገኖቼ። ለጌታ ያስፈልጉታል በሏቸው። እናስፈልገዋለን ወገኖቼ። አንቺም ታስፈልጊዋለሽ፣ አንተም ታስፈልገዋለህ፣ እናንተም ታስፈልጉታላችሁ ወገኖቼ። ለጌታ እናስፈልገዋለን። ስለዚህ በፊታችሁ ወዳለች መንደር ሂዱ ማለት የሐዋርያት ተልእኮ የታሰሩትን መፍታት ነው። ይህ የሚያሳየው እንግዲህ ወገኖቼ ሰው ሁሉ ከማይሰራ ኃጢአት የሚፈታበት ዘመን ጊዜ እንደደረሰ የሚያሳይ ነው። ሰው ሁሉ ከማይሰራ ኃጢአት ለምን ታስሮ ነበር? በበደል ታስሮ ነበር፣ በክህደት ታስሮ ነበር፣ በኃጢአት ታስሮ ነበር። ወገኖቼ ክርስቶስ የመጣው ወደዚህ ዓለም የታሰሩትን ሊፈታ ነው። የታመሙትን ሊፈውስ ነው። የጠፉትን ፈልጎ ሊያገኝ ነው። 99ኙን ነገደ መላእክት ትቶ አንድ አዳምን ፍለጋ የመጣው ወገኖቼ
የጠፋውን ፍለጋ ነው የመጣው። አዎ የሐዋርያት ስራ የታሰሩትን መፍታት ነው። ስለዚህ እነዚህ አንደኛ ትንቢቱን ለመፈጸም ነው። ትንቢተ ነቢያትን ለመፈጸም ነው። ነቢዩ ኢሳይያስ የተናገረውን ትንቢት፣ ነቢዩ ዘካርያስ የተናገረውን ትንቢት ምንድን ነው የሚለው? ትንቢቱ ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ትንቢቱን ለመፈጸም አምላካችን ሰው ሆነ፣ ወደ ደብረ ዘይት ወደ ኢየሩሳሌም ቀረበ፣ በደብረ ዘይት ቤተፋጊያ ደረሰ። ያን ጊዜም ከደቀ መዛሙርቱ ሁለቱን ላካቸው። ከፊታችሁ መንደር ሂዱና የታሰረች አህያ ከነውርንጭላዋ ታስራለች፣ ፈታችሁ አምጡልኝ አላቸው። ለምን ብሎ የሚጠይቃችሁ ካለ ለጌታ ያስፈልጉታል። አንደኛ ወገኖቼ ትንቢተ ነቢያትን ለመፈጸም ነው። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል ተብሎ አስቀድሞ ነቢዩ ዘካርያስ ትንቢት ተናግሯል። ወገኖቼ ትንቢተ ኢሳይያስ ምዕራፍ 60 ቁጥር 1 ላይ ይሄ ተመሳሳይ ነው። ይህንን ትንቢት ለመፈጸም ነው ኢየሱስ ክርስቶስ ወደዚህ የመጣው። ስለዚህ ቀርቦም ሁለቱን ሐዋርያት ላካቸው። ሁለቱን የቤተ ክርስቲያናችን መምህራን ቅዱስ ጴጥሮስና ቅዱስ ዮሐንስ ነው ብለው ተርጉመዋል። ሂዱ ሲላቸው እሺ ብለው ነው ሄዱት። የሐዋርያት ተግባራቸው መታዘዝ ነው፣ እሺ ማለት ነው። ለፈጣሪያቸው መታዘዝ ብቻ ነው። የት እንሄዳለን አላሉ። ከፊታችሁ ተባሉ። ወደፊታቸው ነው። ወደፊት ያለው ተልእኮ፣ ወደፊት ያለው አገልግሎት እየነገራቸው ነው። የእነሱ ተልእኮ የታሰሩትን መፍታት ነው። በበደል የታሰሩትን፣ በኃጢአት የታሰሩትን፣ በክህደት የታሰሩትን፣ በመለያየት የታሰሩትን፣ በጥላቻ የታሰሩትን መፍታት ነው ወገኖቼ፣ መፍታት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለጌታ ያስፈልጉታል በሉ። ወገኖች ሐዋርያት ሄዱ። የታሰሩትን ሁለት አህዮች አህያዋን ከነግልገሏ ከነውርንጭላዋ ፈተው ይዘው መጡ። በአህዮች የተመሰሉት የአዳም ልጆች ናቸው። ሰው የተባለው ሁሉ ነው ወገኖቼ። ሰው የተባለው ሁሉ በኃጢአት ወድቆ ነበር፣ በክህደት ተይዞ ነበር፣ ከእግዚአብሔር ርቆ ነበር። መምህራነ ቤተ ክርስቲያን አህያ የተባለች ቤተ እስራኤል ናቸው ብለው ተርጉመዋል። በአህያ ለምን መሰለ እንዳትሉ ደግሞ አህያ ለእግዚአብሔር የተሻለ አገልግሎት ሰጥታለች። አህያ ለእግዚአብሔር የተሻለ አገልግሎት የምትሰጥ ናት። በመጽሐፍ ቅዱስ በብዙ ቦታ ላይ ተጽፋ እናገኛለን። የዛሬው ታሪክም ያሳየን ይሄን ነው። ፈጣሪዋን አገልግላለች፣ ግን የተናቀች ናት፣ የተዋረደች ናት።
ከእንስሳት ሁሉ የተዋረደች እንስሳ ናት። ስለዚህ እንደ እንስሳ ማይቆጥራት ሰው ብዙ ነገር የሚላት ነገር ግን በመጽሐፍ ቅዱስ ብዙ አገልግሎት የሰጠች ናት አህያ። ለምሳሌ ኦሪት ዘኍልቍ ምዕራፍ 22 ቁጥር 22 ጀምሮ የበለዓምን አህያ እንመለከታለን። በለዓም ሀብተ መርገም የተሰጠው ሰው ነው። ባላቅ የተባለ ቤትን በወርቅ እሰራለሁ፣ ገንዘብ እሰጣለሁ፣ እስራኤልን ርግመህ አጥፋልኝ ብሎ ገንዘብ ሰጥቶ በወርቅ በገንዘብ ለውጦ ሀብተ መርገም ያደረበት ስለሆነ ርግሞ እንዲያጠፋው ነበረ ታዞ በገንዘብ ተታሎ ወደ እስራኤልን ሊረግም ሲሄድ አህያዋን አገኛት። በአህያ ነበር የሚጓዝ። በአህያ ሲጓዝ አህያይቱ ሰይፍ ይዞ የእግዚአብሔር መልአክ ከፊት ለፊቷ ታየ። ከፊት ለፊቷ ሲታይ ለአህያዋ ነበር የተገለጸላት። እሷ አየች፣ ቀጥ አለች። እሱ ይደበድባታል። ሂጂ እያለ ይደበድባታል። መጨረሻ ግን ዳገቱን ውጪ ብትለኝ ተሸክሜ የምወጣ፣ ቁልቁለቱን ውረጅ ብትለኝ ተሸክሜ የምወርድ የማገለግልህ አህያህ ነኝ፣ ለምን ትደበድበኛለህ አለችው። ሰይፍ ብኖረኝ እንዲያውም አንገትሽን ቆርጬ ጥልሽ ነበር አላት ተናዶ። ታዲያ አንተ እንዴት የእግዚአብሔር መልአክ ከፊት የቆመውን መልአክ አትመለከትም አለችው። መልአኩ ለእሷ የታየው መልአክ ለእሱም ተገለጸለትና አየው እና ሰገደለት ይላል። መልአኩም የሚለውን ነገር አለውና ስለዚህ እንዲመለስ፣ ካልተመለሰ ግን እስራኤልን እንዳይራገም አስጠነቀቀውና ስለዚህ ተመልከቱ፣ መልአኩ መጀመሪያ የታየው ለአህያዋ ነበር። በለዓምን ያስተማረች ናት አህያ። በለዓምን አስተምራለች። በመጽሐፍ ቅዱስ ውስጥ ኦሪት ዘኍልቍ ምዕራፍ 22 ቁጥር 22 ጀምራችሁ አንብቡት። ሌላው አህያ ቤተ እስራኤላውያን እግዚአብሔርን በረሱ ጊዜ በምሳሌ እግዚአብሔር ነግሯቸዋል። ምንድነው ያላቸው? ሰማያት ስሙ፣ ምድርም አድምጭ። ልጆች ወለድኩ አሳደግኩ፣ እነርሱም አመፁብኝ። በሬ ገዥውን አህያም የጌታውን ጋጣ አወቀ፣ እስራኤል ግን እግዚአብሔርን አላወቀም ብሎ ነቢዩ ኢሳይያስ ምዕራፍ 1 ቁጥር 3 ላይ ተናግሮ እንመለከታለን። እስራኤል እግዚአብሔር ያደረገላቸውን ውለታ ረስተውት ነበር፣ ዘነጉት፣ ጀርባቸውን ለእግዚአብሔር ሰጡ። ከአለት ውሃ ፍልቆ ባህር ከፍሎ ጠላት ገድሎ ያሻገራቸውን እግዚአብሔርን ቃል ገብተው ጣዖት እንዳያመልኩ እግዚአብሔርን በሕይወታቸው እንዲያነግሱ ቃል ገብተው ያንን እረሱና ጣዖት ማምለክ ጀመሩ። ስለዚህ ነው እግዚአብሔር ሰማያት ስሙ፣ ሰማይ አድምጭ አለ። ምድርም አድምጭ፣ ሰማያትም ስሙ
የሚሰማ ሰው ሲጠፋ እግዚአብሔር ሰማያት ስሙ አለ፣ መስክሩ፣ ምድር አድምጭ። ብዙ ልጆች ወለድኩ አለ እግዚአብሔር። ብዙ ልጆች ወለድኩ፣ አሳደግኩ። ከመከራ ከስቃይ አውጥቶ ወደ ተስፋዋ ምድር እንዲጓዙ አድርጎ እግዚአብሔር ከመከራ ከጭንቀት ወልዶ እንዲጓዙ ካደረጋቸው በኋላ ጀርባቸውን ለእግዚአብሔር ሰጡ። ስለዚህ ነው ብዙ ልጆች ወለድኩ አሳደግኩም፣ እነርሱም አመፁብኝ አለ። እነርሱም አመፁብኝ። ሰው አመፀኛ ነው። ሰው ክህደተኛ ነው። ሰው ከዳተኛ ነው። አመፀኛ ነው። ኃጢአተኛ ነው። በደለኛ ነው። ስለዚህ በሬ የገዥውን አህያም የጌታውን ጋጣ አወቀ አለ። ምን ማለት ነው? ከአህያው ያነሳችሁ ናችሁ፣ ከእንስሳ ያነሳችሁ ናችሁ ብሎ እግዚአብሔር ወቅሷቸዋል። ወገኖቼ ዛሬ እኛ ከእንስሳ ያነሰ ህዝብ ነው የምናየው። ከእንስሳ ያነሰ እንስሳ ማይሰራውን ስራ የሚሰራ ሰው ነው የምናየው። እንስሳ እኮ ወገኖቼ አውሬ እባብን አይበላም። ጅብን አይበላም። ሰውን ሲበላ እያየ ነብርን አይበላም። አንበሳን አይበላም። ሰውን ሲበላ ነው የምናየው። እና አህያ በዚህ ሁሉ ያገለገለች ናት። ሌላው ስለዚህ ነው ቅድም የበለዓምን አህያ ነቢዩ ሙሴ እንደጻፈልን በለዓምን አስተምራለች። ይህንን ግን ሐዋርያው ቅዱስ ጴጥሮስ ምን ይላል? አንደኛ ጴጥሮስ ምዕራፍ 2 ቁጥር 16 ላይ ነገር ግን አለ ስለመተላለፉ ተዘለፈ ይላል። ስለመተላለፉ ማን ነው? በለዓም ስለመተላለፉ ተዘለፈ። ቃል የሌለው አህያ በሰው ቃል ተናግሮ የነቢዩን እብድነት አገደ ይላል። ተመልከቱ፣ የነቢዩን እብድነት አገደ። ሌላው አህያ ክርስቶስ ሲወለድ እስትንፋሷን ገብራለች። ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ ይዘው ሊሰግዱለት የተወለደው የአይሁድ ንጉሥ የት ነው ያለው ብለው ሲሄዱ አህያዋ ደግሞ እስትንፋሷን ገበረች። ሌላ ሀብት የላትም፣ ሌላ ገንዘብ የላትም ወገኖቼ። እስትንፋስ ያለው ሁሉ እግዚአብሔርን ያመስግናል። ነቢየ እግዚአብሔር ቅዱስ ዳዊት ያለ እስትንፋስ ምስጋና ነው፣ እግዚአብሔርን የምናመሰግንበት ነው ወገኖቼ። ለእግዚአብሔር የሚሰጥ መባ ነው፣ ስጦታ ነው፣ ከእግዚአብሔር የተቀበል ነው። ስለዚህ አህያ ጌታ በተወለደበት ጊዜ በብርድ ወራት በቤተልሔም ከላሞች ጋር እስትንፋሷን ገብራለች፣ አሟሙቃለች። በእስትንፋሷ አሟሞቀች፣ እስትንፋሷን ገበረች ለኢየሱስ ክርስቶስ ለፈጣሪዋ። ስለዚህ እስትንፋሷን ገብራለች። ሌላው አህያ ድንግል ማርያምን ከልጇ ጋር ይዛ ተሰዳለች። ድንግል ማርያምን ይዛ ተሰዳለች። የማቴዎስ ወንጌል ምዕራፍ 2 ቁጥር 13 ጀምሮ የምናገኘው ነው። አህያ የእስራኤል ምሳሌ ናት። የእስራኤል ምሳሌ ናት አህያ። እስራኤል ቀንበር መሸከም የለመደች እስራኤል ለምሳሌ
የእስራኤል ምሳሌ አህያ ቀንበር መሸከም የለመደች ናት። እናት አህያ ቀንበር መሸከም የለመደች ናት፣ ትጫናለች። ስለዚህ የምትችለውን ሁሉ ስትጫን እምቢ አትልም። ስለዚህ እስራኤልም ሕግ መጠበቅ የለመዱ ናቸው። ሕግ መጠበቅ፣ ሕግ እግዚአብሔር መጠበቅ 10ቱ ትእዛዛትን ተሰጥቷቸዋል። ሕግ መጠበቅ የለመዱ ናቸው። ውርንጭላዋ ግን ቀንበር መሸከም አልለመደችው። የአሕዛብ ምሳሌ ውርንጭላ የአሕዛብ ምሳሌ ናት ተብለው ተተርጉሟል። ስለዚህ አሕዛብን ሕግ መጠበቅ አልለመዱ። ስለዚህ እግዚአብሔርን አያመልኩም፣ ስድ ናቸው፣ ልቅ ናቸው፣ አይጾሙም፣ አይጸልዩም፣ እግዚአብሔርን አያመልኩም። ነገር ግን አህያዋ ከውርንጭላዋ ጋራ ጌታችን መድኃኒታችን ኢየሱስ ክርስቶስ ኢየሩሳሌም ተቀመጠባቸው። የመጣው ሕዝብንም አሕዛብንም አንድ ለማድረግ ነው። ምሳሌው ይሄ ነው። አንድ አድርጓል። ሕዝብንም አሕዛብንም አንድ አድርጓል። አሕዛብ ከጣዖት አምልኮት ከባዕድ አምልኮት ተመልሰው ኢየሱስ ክርስቶስን አምነዋል። እስራኤል ዘነብስም አምነው አንድ ላይ ሆነው ሆሳና ባርያም እያሉ አመስግነዋል ማለት ነው። ስለዚህ የመጀመሪያው ትንቢተ ነቢያትን ለመፈጸም ነው ወገኖቼ፣ ትንቢተ ነቢያትን ለመፈጸም ነው። ሌላው አህያ ለምሳሌው ነቢያት ቀድሞ ምሳሌው ሊፈጸም ነው። ነቢያት የተናገሩት ትንቢት ተፈጽሟል። ምሳሌው እንዲፈጸም ነው። ምሳሌው ምንድን ነው? ምሳሌው ነቢያት ቀድሞ ዘመነ ጸብ የሆነ እንደሆነ ዘመነ ጸብ፣ ሰላም የሌለበት ዘመን፣ የጥላቻ ዘመን፣ የግድያ ዘመን፣ የመገዳደል ዘመን ከሆነ ነቢያት በፈረስ ላይ ተቀምጠው ዘገር ነጥቀው ጥቁር ለብሰው ጥቁር መነሳንስ ይዘው ጥቁር ለብሰው ፈረስ ላይ ተቀምጠው ይታያሉ ማለት ነው። ስለዚህ ዘመነ ጸብ ነው ሲሉ ነው። ዘመነ ጸብ ነው። ሌላው ዘመነ ሰላም የሆነ እንደሆነ በአህያ ተቀምጠው ነጭ መነሳንስ ይዘው ይታያሉ። ዘመነ ሰላም ነው ሲሉ በአህያ ላይ ተቀምጠው ነጭ መነሳንስ ለብሰው ነጭ ለብሰው ነጭ መነሳንስ ይዘው ይታያሉ። ዘመነ ሰላም ነው ሲሉ ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስም ሰላማዊው ኢየሱስ ክርስቶስ ዓለምን በደሙ ሊቀድስ ሰላም ሊሰጥ የመጣው ሰላም ላጣ ነው። ሰላም ላጣው ዓለም ሰላም ሊሰጥ የመጣው ኢየሱስ ክርስቶስም ዘመነ ሰላም ነው። ዘመነ ምሕረት ነው። የይቅርታ ዘመን ነው። የምሕረት ዘመን ነው። የሰላም ዘመን ነው ሲል በአህያ ላይ ተቀምጦ የታየበት ምክንያት ምሳሌውን ለመፈጸም ነው። ምስጢሩ ግን
በአህያ የተቀመጠ ሸሽቶ አያመልጥም፣ አሳዶም አይዝም ይላሉ። እሱም ከፈለጉኝ አልታጣም፣ ካልፈለጉኝ አልገኝም ሲል ነው። ከፈለጉኝ አልታጣም፣ አለሁኝ። ስሜን ለሚጠራ ሁሉ፣ ለሚከተለኝ ሁሉ፣ ለሚያምንብኝ ሁሉ አለሁኝ፣ ከመካከላችሁ አለሁ ያለ እግዚአብሔር ነው ወገኖቼ። በትንቢተ ኤርምያስ ምዕራፍ 23 ቁጥር 23 ላይ እኔ የቅርብ አምላክ እንጂ የሩቅ አምላክ አይደለሁም፣ ሰው በስውር ቢሸሸግ እኔ አላየውምን? ሰማይና ምድርንስ የሞላሁ እኔ አይደለሁምን? ይላል እግዚአብሔር። አያችሁ። ስለዚህ ሰዎች ከፈለጉኝ አልታጣም፣ ካልፈለጉኝ አልገኝም ሲል ነው ብለው መተርጉማን ተርጉመዋል። ከፈለጉኝ አልታጣም፣ አለሁኝ፣ በሁሉም ቦታ አለሁኝ። በሰማይም አለው፣ በምድርም አለው፣ በስራ ቦታም አለው። እግዚአብሔር የሌለበት ቦታ የለም ወገኖቼ። ሰው ባለበት ሁሉ እግዚአብሔር አለ። የቅርብ አምላክ ነው፣ የሩቅ አምላክ አይደለም። በመካከላችን አለ፣ በመንገዳችን አለ፣ በስራ ቦታችን አለ ወገኖቼ። ስለዚህ ዘመነ በዚህ ሁኔታ እናያለን ማለት ነው። ሌላው በንጹሐን ምዕመናን ላይ አድሬ እኖራለሁ ሲል ነው። በንጹሐን ምዕመናን ላይ አድሬ እኖራለሁ ይላል። ከዚህ ቀጥሎ ምንድን ነው በጣም የሚገርመው ወገኖቼ? በነቢዩ የተነገረው ይፈጸም ዘንድ ይህ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ፣ አህያይቱንና ውርንጭላዋንም አመጡለት ይላል። ወደ ቤተ መቅደሱ ይዘው መጡ። የታዘዙትን የሐዋርያት ሥራ ወገኖቼ መታዘዝ ብቻ ነው። ሄዱ ተባሉ፣ ሄዱ። ወደፊታችሁ ተባሉ፣ ወደፊት ሄዱ። የሐዋርያት አገልግሎት ወደፊት ነው ወገኖች። ክርስትና ሕይወት ወደፊት ነው ወገኖቼ። ወደ ኋላ ትመለሱ ባካችሁ ክርስቲያኖች። ዛሬ ስንቆርብ የነበርን ሰዎች ቁርባናችን ያቆምን ሰዎች አለ። ስንጸልይ የነበርን ጸሎት ያቆምን ሰዎች አለ። ጽዋ ማህበር ጀምረን ያቆምን ሰዎች አለ። ጸሎት ጀምረን ያቆምን ሰዎች አለ። ጾም ጀምረን ያቆምን ሰዎች አለ። ወይም ደግሞ ጾማችን ለተወሰነ ጊዜ፣ ጸሎታችን ዛሬ በጾማችን ጊዜ ጾመኞች ነን፣ ጸሎተኞች ነን። ከዚህ በኋላስ ጸሎታችን የለም። ከአሁኑ ጀምረን እቅድ የምናወጣ ሰዎች አለን ኃጢአት ለመስራት። ሰዎች እቅድ ያወጣሉ ኃጢአት ለመስራት እኮ ነው። ወደፊት ነው ክርስትና ወገኖቼ፣ ወደኋላ መመለስ የለም። ለዚህ ነው ወደኋላ ሂዱ ያላላቸው፣ ወደፊት ሂዱ ያላቸው ወገኖቼ። ክርስትና ሕይወት ወደፊት ነው። ወደኋላ እንመለስ ባካችሁ ወገኖቼ። እግዚአብሔር ልጆች ወደኋላ የተመለስን ብዙ ሰዎች ነን እኮ ወገኖቼ። ጀምረን ያቆምን፣ መንፈሳውያን ሆነን ያቆምን፣ ዘማሪ ሆነን ያቆምን ብዙዎች ነን። ወደፊት ነው ወገኖቼ። የሐዋርያት ጉዞ ወደፊት ነው የሄዱት። ሄዱ፣ ታዘዙ። የታዘዙትን እንዲፈጽሙ ነው የሄዱት። ይሄ ነው የሐዋርያት ስራ። ይሄ ነው ወገኖቼ የሐዋርያት አገልግሎት። ይሄ ነው የታሰሩትን መፍታት ነው። ዛሬም በቤተ ክርስቲያናችን ወገኖቼ አባቶቻችን ከጳጳሳት ጀምሮ ከፓትርያርኩ ጀምሮ ጳጳሳቱ፣ ቀሳውስቱ፣ መነኮሳቱ፣ ቆሞሳቱ፣ ካህናቱ ዛሬ ስራቸው
ተልእኳቸው የታሰሩትን መፍታት ነው። ብዙ የታሰረ ሰው አለ። አሳሪው ደግሞ ዲያብሎስ ነው ወገኖቼ። እነዛን አህዮች ያሰረው ማን ነው አይታወቅም። መተርጉማነ ቤተ ክርስቲያን ዲያብሎስ ነው ብለዋል። ሰው ሁሉ ታስሮ ነበር ወገኖቼ። ዛሬስ አልታሰርንም ወይ? በተለያየ ነገር የታሰረ አይደለም ወይ? ሰው ዛሬ በዘረኝነት የታሰራለ፣ በጎጠኝነት የታሰራለ፣ በአፍቅሮ ንዋይ የታሰራለ፣ በዝሙት የታሰራለ፣ በስካር የታሰራለ ወገኖቼ፣ በሌብነት የታሰራለ፣ ሐሽሽ በመውሰድ የታሰራለ፣ በስካር የታሰራለ። ስንት የታሰረ ሰው አለ። ይህ ሁሉ ሰው መፈታት ያስፈልጋል። ስለዚህ አባቶቻችን ዛሬም ካህናቱ ተልኳቸው ይሄ ነው። የሐዋርያት ተልኮ ይሄ ነው ወገኖቼ። የተሰጠን ከእግዚአብሔር ተልኮ ይሄ ነው። የታሰሩትን መፍታት ነው። ዛሬም የታሰረ ብዙ ሰው አለ ወገኖቼ። ብዙ ሰዎች ታስረው የለም እንዴ በዘመናችን? እኛ እኮ በስጋ በሰውነታቸው በስጋ የታሰሩትን ነው የምናያቸው። ዘሬ ወገኖቼ ዘመናችን ከፍቶ እርስ በርሳችን ተነካክሰን እርስ በርሱ ሰው ተጣልቶ እርስ በርሱ ዛሬ ተለያይቶ እስረኛ ነው። ሁሉም ሰው እስረኛ ነው ዛሬ። ነገር ግን ወገኖቼ የህሊና እስረኛ የሆነ ሰው ስንት ነው ዛሬ? የህሊና እስረኛ፣ የፖለቲካ እስረኛ። ይህን ብናገር ታሰራለሁ፣ ይህን ብናገር ይህ ይደርስብኛል ብሎ የህሊና እስረኛ የሆነ ስንት ነው ዛሬ? ስንት ሰው ነው? ዛሬ ስንት ሰው ነው ወገኖች እስረኛው? እንፈታ። አህዮቹ ተፈቱ። አህዮቹ ምሳሌያቸው የሰው ምሳሌ ናቸው ወገኖቼ። ዛሬም መፈታት አለብን። ዛሬም ዲያብሎስ ወገኖቼ በብዙ ነገር አስሮ በዘረኝነት፣ በጎጠኝነት፣ በአድማኝነት፣ በፖለቲካ፣ በዘር፣ በጎጥ በተለያየ ነገር አስሮ የሰውን ልቦና የሰውን አእምሮ አስሮ ዛሬ ሁሉም ሰው ዛሬ የታሰረ ነው። በደዌ የታሰራለ፣ በበሽታ የታሰራለ፣ በፖለቲካ የታሰራለ፣ በመለያየት የታሰራለ ወገኖቼ። አህዮቹ ተፈቱ። እኛ ሳንፈታ መቼ ነው የምንፈታው? ይሄ ትርጉም ብዙ ትርጉም ያለው ነው ወገኖቼ። ብዙ ትርጉም ነው የሚሰጠን። ፈቶቹ ሐዋርያት ናቸው። ዛሬም ካህናቱ አባቶቻችን የታሰሩትን መፈለግ አለባቸው። የታሰሩትን ፈልገው መፍታት አለባቸው። የታሰርነውም ለመፈታት ደግሞ ወገኖቼ እግዚአብሔርን መፈለግ አለብን። ሁሉንም የሚያደርገው እሱ ነው። የላከቸው እሱ ነው። መድኃኔዓለም ነው እኛን ሊያድነን የመጣው፣ ሊቀድሰን የመጣው፣ ከስራታችን ሊፈታ የመጣው። ምክንያቱም ፈታችሁ አምጡልኝ ነው። የሚጠይቃችሁ ካለ ለጌታ ያስፈልጉታል ነው። ወገኖቼ ኃጢአተኞች ብንሆንም በደለኞች ብንሆንም ኃጢአታችን ቢበዛም እናስፈልገዋለን። እናስፈልገዋለን። ለእኛ ነው ከሰማይ የወረደው። ለእኛ ብሎ ነው የተወለደው። በከብቶች በረት የተወለደው ለእኛ ብሎ ነው የተሰደደው። ለእኛ ብሎ ነው መከራ የተቀበለው። ለእኛ ብሎ ነው የተቸነከረው፣ የተገረፈው። ወገኖቼ ሊያድነን ነው። ከስራታችን መፈታት አለ። ለጌታ ያስፈልጉታል፣ እናስፈልገዋለን። ወገኖች ኃጢአታችን ቢበዛም እናስፈልገዋል። ለእኛ ብሎ ነው የሞተልን፣ የተሰቀለልን፣ የተገረፈልን። በጣም የሚገርመው ነገር ግን ከዚህ በኋላ ያለው ነገር ነው። ስለዚህ ልብሳቸውን
አህያይቱንና ውርንጭላዋንም አመጡለት ይላል። አመጡለት። አሁን ፈተው ይዘው መጡ። ሲመጡ ሰው እያመሰገነ አገኙ። በግራም በቀኝም ከፊትም ከኋላም በዚህ ሁሉ ሰው ተከቦ ሆሳና ባርያም እያሉ ትልቁም ትንሹም አረጋዊውም ባለስልጣኑም ተራውም ሰው ሁሉም ሰው እያመሰገነ አገኙ ይላል። ከደስታቸው የተነሳ ልብሳቸውን ጎዘጎዙ ይላል። ልብሳቸውን ጎዘጎዙ። ጌታ እንዲቀመጥበት እዛች አህያ ላይ ተመልከቱ። አህያ መቼም የተናቀች ናት፣ ታውቃታላችሁ። በብሉይ ኪዳን ለመስዋዕት የማትቀርብ በጣም የተናቀች የተዋረደች ነበረች። እና ይህንን ዮሐንስ አፈወርቅ ሲተረጉም በብሉይ ኪዳን አህያ የተናቀች ለምንም አትቆጠር ነበረች። ሰው የተባለውንም ሁሉ ዲያብሎስ መርዞ ከእግዚአብሔር ለይቶ እስረኛ አድርጎ ነበረ ብሎ ተርጉሞ እስረኛ አድርጎ ነበረ። ታስሮ ነበር ሰው ሁሉ። በአህያ የተመሰለው ሰው ነው፣ የአዳም ልጆች ናቸው ማለት ነው። እና ስለዚህ አሳሪው ደግሞ ጥንት ጠላታችን ዲያብሎስ ነበረ። እና እነዚህን አህያዋን ከነውርንጭላዋ አንድ ላይ አቁመው አንድ ላይ ሆኖ ጌታችን መድኃኒታችን ኢየሱስ ክርስቶስ ተቀመጠባቸው ይላል። አሁን መቀመጡ በአንድ አድርጎ መቀመጡ ሕዝብና አሕዛብን አንድ እንዳደረገ ለማጠየቅ ነው። ከኢየሩሳሌም እስከ ከደብረ ዘይት እስከ ኢየሩሳሌም 16 ምዕራፍ ነው፣ ወይም 16 ብለዋል መምህራነ ቤተ ክርስቲያን። 10ሩ የአስርቱ ትእዛዛት፣ 4ቱ ደግሞ የአራቱ ኪዳናት። አራቱ ኪዳናት የሚባሉት ኪዳነ ኖህ፣ የኖህ ቃል ኪዳን ወገኖቼ፣ እግዚአብሔር ለኖህ ቃል ኪዳን የሰጠው ዳግም እያማስና ለማያ ይህንን ዳግም በዚህ ውሃ እንደዚህ አድርጌ አላጠፋም፣ በአንተና በእኔ መካከል በልጆችና በእኔ መካከል ቀስተ ደመናው ይህ ምልክት ይሁን ዳግም እንዳላጠፋ ብሎ ለኖህ አባታችን የሰጠው ቃል ኪዳን የአባቶቻችን ቃል ኪዳን ነው የሚጠብቀን ወገኖቼ። ስለዚህ ኪዳነ ኖህ ይላሉ አባቶቻችን። ኪዳነ ኖህ፣ ግዝረተ አብርሃም፣ ክህነተ መልከ ጼዴቅ፣ ጥምቀተ ዮሐንስ፣ እነዚህ 4ቱ ኪዳናት የሚባሉት እነዚህ ናቸው። ኪዳነ ኖህ፣ ክህነተ መልከ ጼዴቅ፣ ግዝረተ አብርሃም፣ ጥምቀተ ዮሐንስ፣ እነዚህ 4ቱ ምሳሌዎች ናቸው። 4ቱ 14 ምዕራፍ አይደል? 10ሩ የአስርቱ ትእዛዛት፣ 4ቱ የ4ቱ ኪዳናት፣ 2ቱን ደግሞ በእግሩ ሂዷል ይላሉ። በእግሩ ነው የሄደባቸው እና 2ቱን በእግሩ ሄዷል። ከዚህ በኋላ 3 ጊዜ ቤተ መቅደሱን ዙሮ በአህያይቱ 2 ጊዜ ቤተ መቅደሱን ዙሯል። 2 ጊዜ የተባለው ደግሞ አሕዛብና ሕዝብ አንድ ማድረጋቸው አንድ መሆኑን በአህያው ስለዞረ 3 ጊዜ መዞሩ ዛሬ በቤተ ክርስቲያናችን ታቦተ ሕጉ ጌታችን መድኃኒታችን ኢየሱስ ክርስቶስን ምሳሌ በማድረግ ንግስ በሚነግስበት ጊዜ ታቦተ ሕጉ 3 ጊዜ የሚዞረው እሱን አርአያና ምሳሌ በማድረግ ነው። ሌላው ቤተ መቅደሱ የሥላሴ ማደሪያ መሆኑን ነው የሚገልጸው። የሶስትነቱ
ቤተ መቅደሱ 3 ጊዜ መዞሩ የሶስትነት የሥላሴ ማደሪያ መሆኑን የሚገልጽ ነው ማለት ነው። ሌላው ልብሳቸውን በእነርሱ ላይ ጫኑ፣ ተቀመጠባቸውም። ከሕዝቡም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ ይላል። ሐዋርያት ልብሳቸውን አህያው ላይ ጎዘጎዙ። ሐዋርያትን አይተው ደግሞ ይህንን ሁሉ ምስጋና አይተው ደግሞ ሕፃናትም፣ አይሩግ፣ ትላልቁ ሰዎች፣ ወጣቶች፣ አዋቂዎች፣ ባለስልጣኖች በአጠቃላይ ምስጋና ቀረቡ። ዘንባባ እየቆረጡ ሰሌን እየቆረጡ ዘንባባ ይዘው እግዚአብሔርን አመሰገኑ። ሆሳና ባርያም። ሆሳና ማለት መድኃኒት ማለት ነው ወገኖቼ። ኦ እግዚኦ አድን፣ አሁን አድን ማለት ነው። ካረ ባርያም ያለ፣ ባርያም የምትኖር፣ ባርያም የምትመሰገን ኢየሱስ ክርስቶስ አሁን አድን፣ አሁን አድነን ማለት ነው። እና ባርያም የምትኖር መድኃኒት ኢየሱስ ክርስቶስ፣ ኢየሱስም አዳኝ ማለት ነው። ስለዚህ አሁን አድን እያሉ ይማጸኑ ነበረ። ጩኸታቸው ሁለት ነገርን ያመለክታል። አንደኛው ከሮማውያን ቅኝ ግዛት እንዲያወጣቸው፣ ነፃ እንዲያደርጋቸው አንዳንዶቹ፣ ሌላው ደግሞ ከስጋና ከነፍስ፣ ከመከራ ስጋ ከመከራ ነፍስ አድነን፣ የነፍስ ድነትን የሚጨምር ነው እና ስለዚህ ልብሳቸውን እኩሌቶቹ ልብሳቸውን ያነጥፉ ነበር፣ መሬት ላይ ያነጥፉ ነበር፣ ልብሳቸውን ይወዘጉዙ ነበር። ዘንባባ እየዘነጠፉ የወይራ ቅጠል፣ ሰሌን፣ ተምር እያዙ ያመሰግኑ ነበረ ይላል። ይህን ደግሞ ከምን ሰሌን በምን ምክንያት ሲባል አብርሃም ሰሌን ይዞ ማመስገን የደስታ ምልክት እንደሆነ ይነገራል። ወይም ደግሞ በነገስታት ልማድ ሰሌን እና ዘንባባ ይዘው አመስግነዋል። ሰሌን ዘንባባ ይዞ አመስግነዋል። አብርሃም ይስሐቅን፣ ይስሐቅ ያዕቆብን በወለዱ ጊዜ አመስግነዋል። እስራኤል ከግብፅ በወጡ ጊዜ ዮዲት ሆሎፎርኒስን በገደለች ጊዜ አመስግነዋል እግዚአብሔርን። ሌላው በነገስታት ልማድ ነቢዩ ኢሳይያስ ነቢዩ ኤልሳን ቀብቶ አንግሶታል። ቀብቶ ባነገሰ ጊዜ ምንድነው እሱ ቀብቶት ነው ዝም ብሎ የሄደው? ምን አለ አሉት። ቀብቶ አነገሰኝ አላቸው። ከዛ የነበሩት ሁሉ ክብብ ባደረጉና እኛስ ምን ፈልገው ይህ አይደል ብለው የሰሌን ይዘው የወይራ ዝንጣፊ ይዘው ተምር ይዘው አንግሰውታል ማለት ነው። አንግሰውታል እና በዚህ ልማድ ነው ማለት ነው። እና ስለዚህ ፈታችሁ አምጡልኝ የሚለው ሁላችንም ከስራታችን እንዲፈታን ከስራታችን ሊፈታን የመጣው አምላካችን መድኃኒታችን ኢየሱስ ክርስቶስ ከስራታችን መፈታት አለብን ወገኖቼ። ሌላው
ልብሳቸውን መጎዝጎዛቸው ልብስ ኮረቻ እንግዲህ ይቆረቁራል። ኮረቻ ላይ የሚቀመጥ ሰው ይቆረቁራል። ልብስ ግን አይቆረቁርም። የማትቆረቁር ሕግ ሰራህልን ሲሉ ነው። የማትቆረቁር ሕግ ሰራህልን። ኮረቻ የምታውቁ ካላችሁ እንግዲህ ኮረቻ ይቆረቁራል እና ስለዚህ የማትቆረቁር የማትጎረብጥ ሕግ ሰራህልን ሲሉ ነው ብለው መምህራን ቤተ ክርስቲያን ተርጉመዋል። ልብስ በአካል ያለውን ነውር ይሰውራል፣ አንተም ከባት አበሳ ነህ ሲሉ ነው። ልብስ በአካል ያለውን ነውር ይሰፍናል። አዎ ከባት አበሳ ነው ኢየሱስ ክርስቶስ ኃጢአታችንን በደላችንን የሸፈነልን መድኃኔ ዓለም ክብር ምስጋና ይግባው። አዎ ነቢየ እግዚአብሔር ቅዱስ ዳዊት እመሳ ኃጢአተኑ ትታቀብ እግዚኦ እግዚኦ መኑ ይቀውም፣ አቤቱ ኃጢአትንስ ብትጠባበቅ አቤቱ ማን ይቆም ነበር ይላል መዝሙር 129 ቁጥር 3 ላይ። አዎ አቤቱ ኃጢአትን ብትጠባበቅ አቤቱ ማን ይቆም ነበር? ማን ይቆም ነበር ወገኖቼ ከፊቱ? አዎ እና ስለዚህ ልብስ በአካል ያለውን ነውር ይሰውራል፣ ይሸፍናል። ገመና ሸፋኝ ነው ልብሳችን። ልብስ ስለለበስን ነው ወገኖች ቁመን የምንሄደው፣ እርስ በርሳችን የምንተያየው። ልብስ ገመና ሸፋኝ ነው፣ ከባት አበሳ ነው። አዎ ኢየሱስ ክርስቶስም የምንሰራውን ስራ የምናደርገውን የምንሰራውን የምንፈጽመውን የምናደርገውን ሁሉ ያውቃል። ከሱ የተሰወረ ነገር የለም። ከባት አበሳ ነው ኢየሱስ ክርስቶስ ወገኖቼ። ስለዚህ አንተም ከባት አበሳ ነህ ሲሉት ነው። ከባት አበሳ። አዎ ወገኖቼ ከባት አበሳ ነው። በደላችንን ኃጢአታችንን ይቅር የሚል የሚደመስስ ሩሩ አምላክ ቸር አምላክ። አዎ እና ስለዚህ የእግዚአብሔር ልጆች በዓሉን የበረከት በዓል ያደርግልን። ሌላው ሰሌን እንደምታውቁት እሾሃማ ነው። ሰሌን ይዘው ነው ያመሰገኑት። ሕፃናት አሉ። የምስጋና ቀን ነው ዛሬ የምናከብረው ወገኖቼ። ሕፃናት ከእናታቸው ጀርባ እየወረዱ አሁን በዚህ ሰዓት በጣም የሚገርመው ደግሞ ምስጋናውን ሰምተው ለምን እንዲህ ይሆናል? ምንድን ነው ይህ ሁሉ ህዝብ የሚያመሰግነው ምንድን ነው ብለው ደግሞ በቤተ መቅደሱ አካባቢ የነበሩ ጸሐፍት ፈሪሳውያን፣ አዎ ትዕቢተኞች የሆኑ የምስጋናው ባለቤት እንዲመሰገን አልፈለጉም። ቅናት ያዛቸው ይላል። ቅናት ያዛቸው፣ ተናደዱ። ህዝቡን ተው ብለው አስተው፣ ህዝቡን ተዋሉ። ሕፃናቱን ደግሞ እንደገና ሕፃናቱ ሲያመሰግኑ አታይም አትመለከትም አሉት። አዎ አያለው። አዎ እናንተ ነው ያልተመለከታችሁት፣ እናንተ ነው ያላያችሁት፣ እናንተ ነው ያላስተዋላችሁት እንጂ እኔማ አውቃለሁ አለ። ስለዚህ ማፈ ደቂቅ ሕፃናት አንደበት ለራስ ምስጋናን አዘጋጀ ተብሎ የተጻፈውን ነቢዩ ዳዊት የተናገረውን አላነበባችሁትም? አላስተዋላችሁትም አላቸው። አላስተዋሉም። ዛሬም ብዙ ማያስተውሉ ሰዎች አሉ ወገኖቼ። ዛሬ ስናመሰግን፣ ስንዘምር፣ ስንቀድስ፣ ስናገለግል አዎ የማይፈልጉ ሰዎች አሉ። ምስጋናውን የማይፈልጉ ሰዎች አሉ። ዛሬም የሚያጉረመርሙ አሉ ብዙዎች ወገኖቼ። እና እንድመሰገን የተጻፈውን አላነበባችሁትም? አዎ ይገባኛል አላቸው። ይገባኛል። እና ሕፃናት ከእናታቸው ጀርባ እየወረዱ ሕፃናት ያመሰግኑ ነበረ። እነዚህን ሕፃናት ብትከለክሉ፣ እነዚህን ሰዎች የሚያመሰግኑትን ብትከለክሉ አለ
የቢታንያ ድንጋዮች መጥተው ያመሰግናሉ አለ። ድንጋዮቹ መጥተው እየተንከባለሉ መጥተው ዘመሩ። ሰሌን ይዘው የወይራ ዝንጣፊ ይዘው ተምር ይዘው እግዚአብሔርን አመሰገኑ። ድንጋዮቹ ድንጋይ የዘመሩበት ዕለት ነው ዛሬ ወገኖቼ። የምስጋና ቀን ነው። ሁላችሁም እግዚአብሔርን አመስግኑ ወገኖቼ። ጤና ስለሰጠን ጠብቆ ስላደረሰን አምላካችንን ማመስገን የምስጋና ቀን ነው ዛሬ እና ሰሌን እሾሃማ ነው በተፈጥሮ እንደምታውቁት። ጫፉ ላይ እሾህ የሚወጋ አለው፣ እሾህ አለው። ትምህርተ ኃይል ትምህርተ መዊ ነህ ሲሉ ነው ሰሌን ይዘው ያመሰገኑት። ሰሌን እሾሃማ ነው፣ ነገር ግን ትምህርተ ኃይል ትምህርተ መዊ አለ ሲሉት ነው። ሰሌን እሳት አይበላውም፣ ለብልቦ ነው የሚተወው። ለብልቦ ይተዋል። ባህሪህ አይመረመርም ሲሉ ነው። ባህሪህ አይመረመርም ሲሉ ነው እና ሆሳና ባሪያም እያሉ ሆሳና ማለት አቤቱ አሁን አድን፣ አቤቱ አሁን አቅና ማለት ነው። እንግዲህ ያ ዛሬ ወገኖቼ የምስጋና ቀን ነው። የዘንባባ ዛፍ ዝንጣፊ ይዘው ሊቀበሉት ወጡ ነው የሚለው ዮሐንስ ወንጌል ምዕራፍ 12 ቁጥር 13 ላይ። እንግዲህ ተመልከቱ፣ ይህን ይዘው ነው ሲያመሰግኑት የዋሉ። ለምስጋናው ያልታደሉ ደግሞ ሲያንጎረጉሩ ውለዋል። የቢታንያ ድንጋዮች ህፃናት፣ ታዳጊ ህፃናት፣ የ40 ቀን ህፃናት፣ የመንፈቅ ህፃናት፣ የዓመት ህፃናት፣ የዓመት ተመንፈቅ ህፃናት ከእናታቸው ጀርባ እየወረዱ የእናታቸውን ጡት ትተው ሲያመሰግኑ የዋሉበት ዕለት ነውና በድጋሚ ለባለ ሆሳናው በሰላም በጤና በሕይወት ጠብቆ አደረሳችሁ አደረሰን። ባሉን ይባርክልን ይቀድስልን። ፍትህዎን ወአምጽእዎን ሊተ ፈታችሁ አምጡልኝ። እግዚአብሔር ከስራታችን ይፍታን ወገኖቼ። በብዙ ነገር ታስረናል። ዛሬ በብዙ ነገር ታስረናል። እግዚአብሔር ሰውን ከታሰረበት ነገር ሁሉ እግዚአብሔር በቸርነቱ ይፍታው። ሀገራችንንም ይፍታት። ሀገርም ታስራለች፣ ሀገራችንም ታስራለች ዛሬ። ከስራታችን እግዚአብሔር ይፍታን። በዓሉን የበረከት በዓል ያድርግልን። አሜን።